ጤና ይስጥልኝ ክቡራን ተመልካቾቻችን ከኢሳት ነጻ የዝ ሚዲያ ኢሳት ዲጂታል ዜናዎቻችንን ይዘንላችሁ ቀርበናል ከዜናዎቹ ጋር ትግስት ተስፋዬ ነኝ አብራችሁን ሁኑ ቀዳሚ ወዳደረግነው መረጃ አልፋለሁ የኢትዮጵያ የባህር በር ጥያቄ ዓለም አቀፍ ድጋፍ እየተቸረው ነው ተባለ በዚህ ወቅት የኢትዮጵያ የባህር በር ጥያቄ የህልውና ጉዳይ መሆኑ ጎልቶ ከመውጣት ባሻገር ዓለም አቀፍ ድጋፍ እየተቸረው ነው ሲሉ የህዝብ ተወካዮች ምክር ቤት አባል አምባሳደር ቶፊቅ አብዱላሂ ተናግረዋል ኢትዮጵያ ከ1983 ዓ.ም ጀምሮ የባህር በሯን አታ የበይ ተመልካች ሆና ቆይታለች ያሉት አምባሳደር ቶፊቅ የባህር በርን ጉዳይ ማንሳት እንደ ነውር የተቆጠረበት ጊዜም ነክሶ ነበር ብለዋል የባህር በር ጥያቄ የአካባቢውን ሀገራት ያማከለ ለጋራ ጥቅም በሰላም በሰጥቶ መቀበል መርህ ላይ ተመሰረተ መሆኑን ጠቅሰው ለውጤቱ የውስጥ አንድነት ማጠናከር ወደ ቀልብ መመለስና በጎ ልቦና መላበስ እንደሚያስፈልግ መክረዋል የባህር በር ጉዳይ ከተነሳበት ዕለት ማግስት ጀምሮ ጫጫታዎች ተበራክተው እንደነበር በመግለጽ አሁን ላይ ዓለም አቀፍ ድጋፍ እየተቸረው ስለመሆኑ ተናግረዋል እንዳጋጣሚ በአጎራባች ሀገራት ተመሳሳይ የሆኑ ህዝቦች ይገኛሉ ያሉት አምባሳደር ቶፊቅ በህዝብ ለህዝብ ዲፕሎማሲ ወሳኝ ስራ ሊሰራ ይገባል ማለታቸውን ጋዜጣ ፕላስ ዘግቧል የብልጽግና ፓርቲ የመንግስት ሰራተኞች ያለፈቃዳቸው የፓርቲው አባል እንዲሆኑ የሚያደርግበት አካሄድ በህግ የተቀመጠውን አሰራር የሚጥስ ነው ሲል ኢዜማ ወቀሰ ኢዜማ የመንግስት ሰራተኞች በግዴታ የብልጽግና ፓርቲ አባል እንዲሆኑ እያደረገ ያለውን አስገዳጅ አሰራር በአስቸኳይ ያቁም ሲል መግለጫ ወጥቷል ገነት ዘዘው ተጨማሪ ያላት የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ገዢው የብልጽግና ፓርቲ ከቅርብ ጊዜያት ወዲህ የመንግስት ሰራተኞችን ያለ ፍላጎታቸው የተለያዩ ተጽዕኖዎችን በማድረግ አባል እንዲሆኑ ጫና ያሳደረ መሆኑን ያገኘናቸው መረጃዎች ያሳያሉ በሚል መግለጫ ወጥቷል ኢዜማ በመግለጫው ሰራተኞች በህግ ፊት እኩል ከሚያደርጓቸው መለኪያዎች ይልቅ የፓርቲ አባል በመሆንና ባለመሆን በሚደረግ ምዘና ምክንያት ፈቃዳቸውን ካልሰጡ ከስራ ገበታቸው የመባረር ስጋት የስራ እድገት ያለማግኘትና የመሳሰሉትን ውጤቶች ያመጣል በሚል ፍርሃት አባል እንዲሆኑ በማስገደድ በህገ መንግስቱ አንቀጽ 25 የተጠቀሰውን በህግ ፊት ሁሉም እኩል ነው የሚለውን መብት ገዢው የብልጽግና ፓርቲ ይነፍጋል ብሏል በህገ መንግስቱ አንቀጽ 29 የተቀመጠውን በነጻነት ሐሳብን የመግለጽ መብት በገዢው ፓርቲ የሚጣሰው ሌላኛው መብት ሲሆን ሰራተኞቹ ከሚያምኑበት አስተሳሰብ ውጪ በግዳጅ እንዲያምኑ የሚያደርግ ሆኖ ይገኛል ሲል ፓርቲው በመግለጫው አስታውቋል የመንግስት ሰራተኞች በግዳጅ የብልጽግና ፓርቲ አባል እንዲሆኑ ስለመገደዳቸው ምን ማረጋገጫ አላችሁ ሲል ኢሳት የኢዜማ ፓርቲ ዋና ጸሐፊ ዋሲውን ተስፋዬን ጠይቋል ዋና ጸሐፊው በሰጡት ምላሽ ማንኛውም ዜጋም ሆነ የመንግስት ሰራተኛ ያለ አንዳች ፍላጎት በአንድ የፖለቲካ ፓርቲ ውስጥ አባል እንዲሆን አይገደድም ይላሉ ይሁን እንጂ የብልጽግና ፓርቲ ለፖለቲካ ፓርቲ አባል ለመሆን በህግ የተቀመጠውን አሰራር ጥሷል ሲሉ ተችተዋል በተያያዘም የመንግስት ሰራተኞች በፓርቲው አባል እንዲሆኑ ስለመገደዳቸው በተለያዩ አካባቢዎች ከሚገኙ አባሎቻችን ጭምር አረጋግጠናል ብለዋል ብልጽግና በተለየ መልኩ ሲቪል ሰርቫንቱን የፓርቲ አባል ለማድረግ እየገፋ ነው የተለያዩ ጥቅማጥቅሞች እየሰጠ ነው እያስገደደም ጭምር ነው የመንግስት ሰራተኛ ለአባል ለሆነበት ፓርቲ መክፈል ያለበት ራሱ ሄዶ እንጂ ከፔሮል ላይ መቆረጥ የለበትም የሚል ህግ ወጥቷል ግን በተደጋጋሚ የተለያዩ ፓርቲ አባላትም ጭምር ይሆኑ የመንግስት ሰራተኛ በመሆናቸው ምክንያት ከደሞዛቸው ላይ ተቆርጦ ቀሪው ደሞዝ ነው እጃቸው ላይ የሚደርሰው አንዳንዶቹ እንደውም መቆረጡን ሁሉ ሳያውቁ ጭምር ማለት ይሄ አካሄድ ስህተት ነው አሁን ከደሞዝ መቆረጡ በተወሰነ መልኩ እየቆመ መጥቷል አንዳንድ ቦታዎች ላይ ራሱ አባላቱም እየታገሉ እስቲ ለኛ አባላትም ጭምር የሆኑ ሰዎች ከደሞዛቸው ላይ እየተቆረጠ ይወሰድ እንደነበረ ለኛ በተደጋጋሚ ሪፖርት አድርጓል እንደሚታወቀው የኛ መረጃ መዋቅሮቻችን በመላገር ያሉ ናቸው ይሄንን ሪፖርት ያደርሳሉ ከአዲስ አበባ ውጭ ያሉ መዋቅሮቻችን የሰጡን መረጃ ምክንያት አድርገን ነው መግለጫውን ያወጣነው ዋና ጸሐፊው አያይዘው ማንኛውም ሰው በፈለገው ድርጅት ውስጥ አባል የመሆን መብት አለው ያሉ ሲሆን ነገር ግን ከፍላጎቱ ውጭ በግዳጅ የሚደረግ አሰራር ተገቢ አለመሆኑን ተናግረዋል ማንንም ሰው አባልነት በፈቃደኝነት ላይ የተመሰረተ ነው ሲቪል ሰርቫንትነት ለሀገር የሚሰጥ አገልግሎት ነው በመንግስት ስራ ውስጥ የሚሰማራ ማንንም ሰው የፈለገው ፓርቲ አባል የመሆን መብት አለው ሲቪል ሰርቫንት በመሆኑ ብቻ ግን ተገዶ አንድ ድርጅት አባል እንዲሆን ማስገደድ ህገወጥ ነው ስለዚህ ይሄንን ማቆም ያስፈልጋል የመንግስት ሰራተኛ ሲቪል ሰርቫንቱን ሁሉ ጠቅለለሽ የአንድ ድርጅት አባል መታረጊ ከሆነ ያ ፓርቲ የጊዜ ጉዳይ ነው እንጂ ስልጣን የለም በቋሚነት እንዲሰሩና ሙያቸውን ልምዳቸውን እያዳበሩ እንዲሄዱ የሚፈልጉ ሲቪል ሰርቫንቶችን
የፓርቲ አባል እያደረግን ፓርቲዎች በተቀያየሩ ቁጥር የሲቪል ሰርቫንቱንም ጭምር እየቀያየረን እንድንሄድ ድል የሚከፍት ነው። ኢትዮጵያ የተፈጥሮ ሀብትንና አካባቢን ለመጠበቅ የምታከናውነውን ተግባር በዓለም አቀፍ ደረጃ በአርአያነት የሚወሰድ ነው ተባለ። ኢትዮጵያ የተፈጥሮ ሀብትና አካባቢን ለመጠበቅ እያከናወነች ያለችው ተግባር በዓለም አቀፍ ደረጃ በአርአያነት ሊወሰድ የሚችል ነው ሲሉ በኢትዮጵያ የህንድ አምባሳደር አኒል ኩማር ገልጸዋል። ኢትዮጵያ በብዝሃ የአየር ንብረት የታደለች ልዩ ልዩ የተፈጥሮ ሀብት የያዘች በርካታ እጽዋትና የዱር እንስሳት ዝርያዎች የሚገኙባት መሆኗን አምባሳደሩ ተናግረዋል። አምባሳደሩ በኢትዮጵያ እየተከናወነ ያለው የተፈጥሮ ሀብት ጥበቃ የሀገሪቱን የደን ሽፋን ከማሳደግ ባለፈ ለብዝሃ ህይወት መጎልበት ያለው ፋይዳ ከፍተኛ መሆኑን ጠቅሰው ስራው አስደናቂ ነው ብለዋል። በአፋር ክልል የሚገኙ ዝቅተኛ የደናክል በረሃና የተለያየ የአየር ንብረት ያለው የስምጥ ሸለቆ መነሻ በኢትዮጵያ ውስጥ መሆኑን አንስተዋል። በሌላ በኩል ኢትዮጵያ አረንጓዴ የሆኑና ከፍተኛ የዝናብ መጠን የሚያገኙ ደጋማ አካባቢዎችን የያዘች መሆኑን ጠቁመዋል። በኢትዮጵያ ያሉ ልዩ ልዩ የአየር ንብረት ጠባዮች የእጽዋትና የዱር እንስሳት ዝርያዎች ሀገሪቱን ብዝሃ ተፈጥሮ የተቸራት አድርጓታል ብለዋል። ይህም የቱሪዝም መዳረሻ ስፍራዎችን በማስፋት ለሀገሪቱ ኢኮኖሚ እድገት ከፍተኛ አስተዋጽኦ እንደሚያበረክት አመልክተዋል። ህንድ ኢትዮጵያ በተፈጥሮ ሀብት ላይ ለምታከናውነው ተግባር አድናቆት እንዳላት ጠቁመዋል። በተፈጥሮ ሀብት ጥበቃ አስፈላጊነት ላይ ከኢትዮጵያ ጋር ተመሳሳይ አቋም እንዳላትም ተናግረዋል። ዘገባው የኢዜአ ነው። ክቡራን ተመልካቾቻችን ኢሳት ዲጂታል እንደቀጠለ ነው። በቀጣይነት ወደ ውጭ ዘገባዎች አመራለሁ። አሜሪካ በየመን እስር ቤት ላይ የፈጸመችው ጥቃት የጦር ወንጀል ሊሆን ይችላል ሲል አምነስቲ ኢንተርናሽናል አስታወቀ። በጥቃቱ 66 ሰዎች ሲገደሉ 133 ሰዎች ደግሞ ቆስለዋል። ሸሪፍ ኢማም አሜሪካ በአፕሪል ወር ላይ በየመን ሁቲ አማጽያን ስር ባለ እስር ቤት ላይ በፈጸመችው ጥቃት ከ60 በላይ አፍሪካውያን ስደተኞች ተገድለዋል። ድርጊቱ ሲመረመር የጦር ወንጀል እንደሆነ አክቲቪስቶች ረቡዕ ዕለት አስታውቀዋል። አምነስቲ ኢንተርናሽናል አፕሪል 28 ቀን በየመን ሳዳ ግዛት የተፈጸመውን ጥቃት በተመለከተ የማጣራት ስራ ሰርቷል። ጥቃቱ የተፈጸመው የእስራኤል ሐማስ ጦርነት ተከትሎ የሁቲ አማጽያን በቀይ ባህር ላይ የሚተላለፉ መርከቦችን ጉዞ አስተጓጉለዋል በሚል ነው። በዚህም የአየር ጥቃቱ የተፈጸመው ፕሬዝዳንት ዶናልድ ትራምፕ በመሩት ዘመቻ ስር ነው። የአሜሪካ ወታደር ማዕከላዊ ህዝብ እስር ቤቱ ላይ የተፈጸመውን ጥቃት በተመለከተ ማብራሪያ አልሰጠም። ቀደም ሲል እስር ቤቱ በሳውዲ ጥምረትም ኃይሎች ተመቶ ነበር። የሳውዲዎች ጥቃት ከሁቲ አማጽያን ጋር ከመዋጋት በተጨማሪ በስር ላይ የሚገኙ አፍሪካውያን ስደተኞች በጦርነት ቀጠና ውስጥ አልፈው ወደ ሳውዲ አረቢያ እንዳይገቡ ለመከላከልም የታሰበ ነው። የአሜሪካ ማዕከላዊ ዕዝ ቃል አቀባይ የሆኑት የባህር ኃይል ካፒቴን ቲም ሃውኪን በሲቪል ላይ የሚደርሱትን ጉዳቶች ሁሉንም ሪፖርቶች በቁም ነገር እንይዛለን፣ እናም የግምገማውን ውጤት በቅርቡ ይፋ እናደርጋለን ብለዋል። አምነስቲ እንዳለው በተፈጸመው ጥቃት የአሜሪካ ወታደሮች ያደረሱትን ጉዳት በተመለከተ የሁቲ አማጽያን ፈረስራሶችን በማሳየት ድርጊቱን ይፋ አድርገዋል። በህይወት የተረፉና በአምነስቲ በኩል ስለ ጉዳዩ የተጠየቁ መዳረሻቸውን ሳውዲ ለማድረግ ያሰቡ ኢትዮጵያውያን እንደተናገሩት አንድም የሁቲ አማጺ ወታደር በህንፃ ውስጥ እንዳልነበር ተናግረዋል። አምነስቲ እንዳለው የተፈጸመው ጥቃት ገሌ ከገሌ በሚል የለየ አይደለም፣ አንዳች ወታደራዊ ጠቀሜታም ያለው አይደለም ብሏል። የዓለም አቀፍ ህግ እንደ ሆስፒታልና እንደ እስር ቤት ያሉት ቦታዎች ጥቃት እንዳይፈጸምባቸው ይከላከላል። ይሁን እንጂ የመሳሪያ ማከማቻ ሆነዋልና ጥቃት ለማድረሻ ጥቅም ላይ ውለዋል ተብሎ እንኳ ቢታሰብ ሲቪሎች በጥቃቱ ጉዳት እንዳይደርስባቸው ጥንቃቄ እንዲደረግ ያሳስባል። በተመሳሳይ ከሁቲዎች ጋር በነበረው ጦርነት በ2022 በሳውዲ መራሹ የጥምረት ጦር ተመሳሳይ ስፍራ ላይ ጥቃት ፈጽሟል። የተባበሩት መንግስታት ሪፖርት እንዳለው በጥቃቱ 66 እስረኞች ሲገደሉ 133 ደግሞ ቆስለዋል ብሏል። ጥቃቱን ተከትሎ በወቅቱ ለማምለጥ የሞከሩትን እስረኞች 16ቱን በመግደል 50ዎቹን ደግሞ በማቁሰል ሁቲዎች ተጠያቂ እንደሆኑ የተባበሩት መንግስታት ሪፖርት ያስረዳል። በየመን ሁቲ አማጽያን ላይ በየጊዜው ደግሞም በተደጋጋሚ የሚፈጸመው የአየር ጥቃት የኃይል ማመንጫዎችን፣ መሰረተ ልማቶችና ወታደራዊ ኢላማዎችን አውድሟል፣ ሰላማዊ ሰዎችንም ገሏል። ዜናውን ስናዘጋጅ አሶሺየትድ ፕሬስ፣ ፖለቲኮና አምነስቲ ኢንተርናሽናል ድረገጽን በመረጃ ምንጭነት ተጠቅመናል።
ክቡራን ተመልካቾቻችን ከኢሳት ነጻ የዝ ሚዲያ ኢሳት ዲጂታል ዜናዎቻችን በዚህ ተጠናቀዋል። ዜናዎቹን እየመራው ትግስት ተስፋ አብራችሁ ቆየው። መልካም ጊዜ